ሰላም ሰላም ቤተሰብ እንደምን ከረማችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ በኬል ነው ጎመን የምሰራው ማለት ነው። እንግዲህ የውጭ ሀገር ያለን ጎመን አናገኝም እና በኬል እስቲ ቆንጆ ጎመን በስጋ እንሰራለን። የተጠቀምኩት 2 ራስ ሽንኩርት በረጃጅም የተከተፈ በመጀመሪያ በባዶ በሰል አድርገዋለሁ። ትንሽ ጠበስ አድርገዋለሁ። ትንሽ እንደዚህ ሽንኩርቱ በሰል ካነልን በኋላ ዘይት ጨምርበታለሁኝ። ከዘይቱ ጋር የተወሰነ ደቂቃ አበስለዋለሁ። ነጭ ሽንኩርት 1 ሻይ ማንኪያ ነጭ ሽንኩርትና ዝንጅብል በረዶ ቤት የነበረኝ ነው። እሱ ጋር አብሬ እንደዚህ አሁንም አበስለዋለሁ። ያዘጋጀሁት ስጋ ነበረ፣ የበግ ስጋ አጥንት ያለው እሱን እጨምራለሁ። ዛሬ በድስት ነው የተሰራሁት፣ ወጊ ድረስ ብዬ ነው እንግዲህ ከኢትዮጵያ ድስት አስመጣሁኝና ይኸው በጎመን ነው እንግዲህ ጎመን በስጋ ሰርቼ ነው የመረኩት። እዛ እንደዚህ ካቀላቀልኩ በኋላ እየከደንኩኝ እየከፈትኩኝ በደንብ እስኪበስል ድረስ አዋህደዋለሁ ማለት ነው ስጋውን። ለማማሰል ትንሽ ያስቸግራል። ድስት ደግሞ ረስቼበታለሁ ረጅም ጊዜ። የምታዩት እንደዚህ ለተወሰነ ደቂቃ ያህል አበስለዋለሁ። ስጋችን መብሰል አለበት። ኬሉ ብዙም ስለማይቆይ እንደ ጎመን ስጋችን ቀድሞ በደንብ መብሰል አለበት። ያው የኢትዮጵያ ጎመን አቅም ስላለው እስኪበስል ሰዓት ይወስዳል። ይሄኛው ግን እንደዛ አይደለም። ጣዕሙ ልክ እንደ ጎመን ነው፣ ግን ብዙ እሳት አይፈልግም እና ደግሞ ብዙ ተጠቅማችሁ ትንሽዬ ነው የምትሆነው። ያው እንግዲህ ለአምሮት ነው እንጂ እንደ ጎመኑ አይሆንም። ጎመን የምታገኙ በጎመን መስራት ትችላላችሁ። ጎመን የማታገኙ ደግሞ በማንኛውም ሱፐር ማርኬት ላይ ታገኛላችሁ። ኬል ብላችሁ ገዝታችሁ እንደዚህ ሲያምራችሁ መጠቀም ትችላላችሁ ማለት ነው። ከዛ የዚህን ያህል ስጋው ከበሰለ በኋላ ኬሊን አዘጋጅቼ ነበር አጣጥቤ እንደምታዩት እሱን እጨምርበታለሁ ማለት ነው። ጣዕሙ በቃ ልክ ጎመን ነው፣ ምንም ልዩነት የለውም። ምን ያው የኛ ጎመን አንደኛው በጣም የዚህን ያህል አይማሽሽም፣ ሁለተኛ ደግሞ ትንሽ እሳት ይችላል። ይሄኛው ብዙም እሳት አይችልም። እንደዚህ እንትን ካልኩኝ በኋላ ከድኜ ትንሽ እስኪበስል እጠብቀዋለሁ። እንደምታዩት ወደ ውስጥ ገባ ነገር ብሏል። ከዛ አቀላቅለዋለሁ። አያችሁት? ገና ሳይበስል ራሱ በቃ ትንሽዬ ነው የሆነችው ውስጥ ላይ፣ ለአምሮት ያህል ነው። እንደዚህ እየከደኩ እየከፈትኩ እስኪበስል ድረስ ጠብቀዋለሁ። ይሄ ማለት ነው። እዚህ ጋር ትንሽ ከበሰለ በኋላ ጨው ጨምሬያለሁ እና ቅቤ ጨመርኩኝ 1 ማንኪያ። እሱን በደንብ አዋህዳለሁ። እንደዚህ በደንብ ካዋህድኩኝ በኋላ እንግዲህ በቅቶታል። በመጨረሻ ቃሪያ ጨምሬ እንደዚህ እንደምታዩት ደርሶልኛል ማለት ነው። አሳምሬ አቀርበዋለሁ። እንግዲህ ከኢትዮጵያ እነዚህ እቃዎች ምናምን አስመጥቼ ሰሞኑን ባህላዊ አድርጌዋለሁ ቤቴን ማለት ነው። እና እንደምታዩት በጣም ልዩ የሆነ ጣፋጭ የሆነ ጎመን በስጋ ሰርተናል። ሲያምራችሁ እንደዚህ በኬል ቤታችሁ ሰርታችሁ በቀላሉ መጠቀም ትችላላችሁ።
ቪዲዮ ከተመቻችሁ ላይክ አድርጉ። ቤቴን ሰብስክራይብ ማድረጋችሁ እንዳይረሳ። ባይ ባይ።